ሴት ልጅ ስታገባ ድንግል ካልሆነች ግዴታ ወንድሟ ይገላታል። ይሄን ታሪክ ማንንም አያውቅም። ሲበሉ በማንኪያ ወይ ደግሞ ስርዓት ባለው ሁኔታ አይደለም የሚበሉት። ዙሪያውን ምን ያደርጉበታል? እርጎ አለው በል። ከዛ የስንት ሰው እንጥብጣቢ ነው ያለው። የዘገኑ እንደዚህ ነው የሚበሉት። በስነ ስርዓት እንደዚህ አይደለም የሚቆረሰው። ከዛ በልተው ጨርሰው ሂዱ ይዛችሁት ነው ተባልን። ትሪው በመታሽስ በጥፊ ብልሽስ ይለኛል እየተከተለ። አትችልም፣ እኔን መምታት አትችልም። እኔም በሱ የቮይስ ልክ ነበር ምጮህ የነበረው። አልፈልግሽም ቶሎ ሻንጣሽን አዘጋጅ ያለኝ። why not I'm happy። ስናደድ የሆነ የሚጮህ ነገር ነው የምፈልገው። የሆነ ነገር አጮሃለሁ በቃ። ረድስትም ይሁን ትሪም ይሁን አጋጫለሁ ወይ ጥላለሁ። አሁንም ነው? አዎ። እሺ እሱን ስድብ እንዳሰድብኝ የመጣሁት እኔ ነኝ። እኔ ስድብኝ ምን ታመጫለሽ ብላ ደገመችው። የብረት ድስት ክዳን ይዤ ነበረ በዛ ሰዓት ማለት ነው። ሰው ገደለች ተብሎ መለስ ዜናዊ መጥቶ ነበር። እርግጥም ለማረጋገጥ ማለት ነው መገደል አለባት ምናምን ተብሎ ነበርና ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምፈልጊውን ውሰጂና የተረፈሽን አምጪልን ማለት ጀመረች። ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የአበሻን ትራፊ እሷ መብላት ጀመረች። ቆሻሻ መጣያ እዛ ውስጥ ዘረገፍኩት ማለት ነው። አበደች። ይሄን እኮ ያስተረፉት ምሳ እንድትበሉ ነው አለች። ትራፊ ለውሻ ሲደፋ እንጂ ለሰው ሲሰጥ አላየሁም አልኳት። አበደች እና በሰበን አፕ ወርውሮ መታኝ ድጋሚ ልጁ ማለት ነው። ትንሹ ልጅ የመጀመሪያ አይፓድ፣ አሁን ደግሞ በሰበን አፕ ጣሳ መታውት እያየች ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። ከዚህ ቀደም ሳር ቤት ሳይት ላይ ያመለጣችሁ ደንበኞቻችን 35% እውነተኛ ቅናሽ አድርገን እየጠበቅናችሁ እንገኝ። 100% ለሚከፍሉ ደንበኞች በካሬ 71500 ብር ብቻ ባለ 2 መኝታ ከ81 ካሬ ጀምሮ እስከ ባለ 3 መኝታ በሙሉ ክፍል ከ5.7 ሚሊዮን ብር ጀምሮ መሃል ሳር ቤት ላይ እንዲሁም በአዋሬ ሳይታችን ከ78 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር ብቻ እንዲሁም በካሬ በ69500 ብር ብቻ ቤቶን የግሉ ያድርጉ። 20% ቅድመ ክፍያ ከፍለው ሌላው በግንባታ ሂደት ቀስ ያሉ መክፈል ይችላል። በገላ ቃሊቲ ሳይታችን ላይ ዘመናዊ ሞሎችን በ2.5 ሚሊዮን ብር አሊያም 500 ሺህ ብር ቅድመ ክፍያ ከፍለው ሌላውን በግንባታ ሂደት ቀስ ብለው መክፈል ይችላል። ለበለጠ መረጃ ከስር በመናስቀምጥላችሁ ስልክ ቁጥር በመደወል የሳይት እንዲሁም ደግሞ የቢሮ ቀጠሮ ማስያዝ ይችላል። ተምር ፕሮፐርቲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። የእግዚአብሔር ሰላም በያላችሁበት ሀገር ሰዓትና ዘመን አቆጣጠር ይድረሳችሁ። ይህ ዶርቃ ሚዲያ ነው። ዶርቃ ሚዲያ በተለያየ ፕሮግራም ወደ እናንተ ስናደርሳችሁ ቆይተናል። ፕሮግራሙን በመምራትና በማዘጋጀት ከእናንተ ጋር ቆይታ ማደርገውን የወንድማችሁ አላየነኝ። ዛሬም እንደተለመደው ለእናንተ ይጠቅማል ያስተምራል ብዬ ያሰብኩትን ፕሮግራም መርጬ ይዤላችሁ ቀርቤያለሁ። የዛሬ እንግዳዬ ደግሞ በስደት ሀገር የገጠማትን እና ያሳለፈችውን ታሪኳን ከልጅነት እስካሁን ሰዓት ድረስ ያለውን ራሷ በአንደበቷ ታስረዳናለች። እናንተ ከኛ ጋር ስትሆኑ እስከ መጨረሻው ድረስ የእንግዳችንን ሐሳብ መስማትና ማድመጥ ትችላላችሁ ማለት ነው። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ እህቴ። እንኳን ደህና ቆየኸኝ። እኔም አመሰግናለሁ አክብረህ እዚህ ስለጠራኸኝ። መልካም። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂልን፣ ከየት እንደመጣሽ ገለጭልንና ወደሚቀጥለው ፕሮግራም እንሄዳለን። እሺ፣ አመሰግናለሁ። ምስክር ቴድሮስ እባላለሁ።
የተወለድኩትም እድገቴም እዚሁ አዲስ አበባ ነው፣ ፈረንሳይ ለጋ ሲሆን። ምስክር እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየኝ። ምስክር ማን ናት? እስቲ ከምንድን ነው የምንጀምረው? ከምስክርነት ነው? እስቲ ከየት እንጀምር? ምስክር ማን ናት? ምስክር ነች። እሺ። የፍቅር ምስክር። እሺ። ያው የመሰከርኩት ለፍቅር ስለሆነ ማለት በምክንያት ነው ይወጣልኝ። እሱ ረጅም ታሪክ ነው የእናትና አባቴ። እሺ። እና ያው እድገቴም ትውልዴም ፈረንሳይ ለጋ ሲሆን ነው። የተማርኩት ትግል ለነጻነት ጽጌ ብሻ ከ1 እስከ 8 ተማርኩኝ። 9 እና 10 የተማርኩት መነን ነው። መነን የተማርኩት ከ10ኛ ክፍል በኋላ ያው በዚህ በዛ በሚለው ቆይታ ቆየሁኝና ወደ አረብ ሀገር ነው የሄድኩት። መልካም። መቼ ስንት ዓመተ ምህረት ላይ እንዴት ሄድሽ? የሄድሽበት ምክንያት ምንድነው? ምን አነሳስቶሽ ወደ አረብ ሀገር ለመሄድ አሰብሽ? አዎ ማለት እንደማንኛውም ኢትዮጵያዊ ዝቅተኛ ቤተሰብ ነው የሚባለው መሰለኛ፣ እንደዛ ነበርና ለቤተሰብ በሚል ነው የወጣሁት። ለቤተሰቦቼ የሆነ ነገር ማድረግ አለብኝ፣ እኔ ያየሁትን ነገር እህት ወንድሞቼ ማየት የለባቸውም፣ የተሻለ ነገር ይገባቸዋል በሚል ነው የወጣሁት። እና ያው 10ኛ ክፍል ከተፈተንኩኝ በኋላ በቃ ጸሎቴ የነበረው ከዚህ ሀገር እንደወጣ ነበር። ለቤተሰቦችሽ የመጀመሪያ ልጅ ነሽ? አዎ የመጀመሪያ ልጅ ነኝ። እሺ። እና በቃ ከዚህ ሀገር መውጣት ነበረ ጸሎቴ። ልክ ያንን ሐሳብ በጭንቅላቴ ከእንትን ካልኩኝ በኋላ መማር የሚለውን ነገር ሰርዤው ነበር። ማለት እናቴም አባቴም እንድማር ብዙ ተጽዕኖ አድርገውብኝ ነበር። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ታኅሳስ 6 ቀን የሚከበረውን የሰማዕቷ የቅድስት አርሴማ ሕንፃ ቤተ መቅደሷ የከበረበትን ዕለት የት ተገኝታችሁ ለማክበር አስባችኋል? ጅሩ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ። እኛ ይርጋለም ቅድስት አርሴማ ላይ ተገኝተን በቃል ኪዳን ታቦቷ ተባርከን ጠበሏን ተጠምቀን እምነቷን ተሻሽተን ድነን በመድረኳ ቆመን የምስጋና ዝማሬ ዘምረን ለመመለስ ታላቅ መንፈሳዊ ጉዞ እያዘጋጀን እንገኛለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በ0941 161616 በ0906 787878 ላይ ቀድማችሁ በመደወል ከኛ ጋር እንድትጓዙ ታላቅ መንፈሳዊ የንግስና የበረከት ጉዞ አዘጋጅቶላችኋል። ሁላችሁም ከኛ ጋር ተጓዙ፣ የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት። እኔ ግን የተሻለ ነገር ማለት በቃ እዛ ሄዶ የቤተሰቡን ህይወት የቀየረ ምናምን በሚለው ሄጄ መቀየርም ብቻ ነበር የኔ ሐሳብ። እና ቤተክርስቲያንም ስሄድ በቃ ከዚህ ሀገር አውጥተኝ በቃ የተሻለ ህይወት ለቤተሰቦች የማደርግበትን ነበር የምለው። እና ሁሌ በሄድኩ ቁጥር የነገርኩን እንዴት አደረክ እያልኩኝ እግዚአብሔርን ጨቀጭቀው ነበርና እግዚአብሔር የተመሰገነ ይሁን ተሳካና ከዚህ ሀገር ወጣው 2003 ላይ። እሺ 2003 ላይ ወደ ኩዌት ነበር የሄድኩት። እና ወደ ኩዌት ሲሄድ በኤጀንሲ ነው የሄድኩት፣ ህጋዊ በሚል እንትን ማለት ነው። ሄድኩኝ። እዛ የተቀበሉን ኤጀንሲዎች አሉ ከዚህ እንትን የሚል ማለት ነው። እዛ አንድ ቀን አደረን። ማታ ላይ ነበረ የወሰዱኝ የምገባበት ቤት ማለት ነው። እና ሹፌር አደረሰን እዛ። ልክ እንደገባሁኝ በጓሮ በር ነው ያስገቡኝ። እና ኪችን ስገባ ቤት ውስጥ ያለችው ሰራተኛ ብቻ ነበረች፣ ፊሊፒኒ ነች። እና እድልሽ ጥሩ አይደለም፣ መጥፎ ቤት ነው የመጣሽው አለችኝ። ከዛ ምግቡን ራሱ መብላት አልቻልኩም ነበር፣ እዛው ነበር ለቅሶ የጀመርኩት። ከዛ በቃ ሴትዮዋ ትማታለች፣ ብዙ ስራ ነው ያለው፣ ልጆቹ መጥፎ ናቸው፣ ብዙ ነገር ነው ያወራችኝ። ያን ነገር አላየሁም፣ ግን በቃ በመስማት በጣም ነው የፈራሁት የነበረው። ከዛ መድረሴን አሳወኩኝ ለቤተሰብ። አልቻልኩም ማውራት ነበረ፣ በቃ በጣም እያለቀስኩ ነበር ሳወራቸው የነበረው።
ምን አይነት እድል ነው ገና ሳላያቸው ማለት ነው ከንግግሯ ከልጅቷ ንግግር እና በቃ እንደዛ እያለን እኩል ነው የምንሰራው። ልብስ እናጥባለን፣ ቤቱን እናጸዳለን ምናምን አሉ ልጆችም እና ስራውን እየለመድኩ መጣሁኝ። ረመዳን ነበረ። ቀን ይተኛሉ፣ ማታ ይወጣሉ ሰዎቹ እና በቃ ብዙ ነገር ነው የምትነግረኝ። ስትማታ በታኮ ነው የምትማታው። ስለ ሴትዮዋ መጥፎ ነገር ነው የምትነግረኝ። ከአንቺ ቀድማ ቤት ውስጥ ያለችው ሰራተኛ ማለት ነው። እሺ። እና ሌላ ዜጋ ነች፣ ፊሊፒኒ ነች። ከዛ ምን አለችኝ፣ እዛ ከገባሁ 1 ወር ሊሆን 3 ቀን ሲቀረኝ እንውጣ፣ ተኝተዋል እነሱ ቀን ይተኛሉ ብያለሁ። አዎ ተኝተዋል፣ እንደተኙ እንውጣ አለችኝ። እሺ ያልኳት። ከዛ ትልቅ የቆሻሻ ፌስታል አለና ሻንጣዬን በሱ አድርጌ ቆሻሻ ቦታ ቁጭ አደረኩት። እሷም ሻንጣዋን ፓስፖርቷን እንዴት እንዳገኘች አላውቅም፣ ሙሉ ዶክሜንት ይዛለች እሷ። ከዛ በመስኮት ዘለን ወጣን። ስንተኛ ፎቅ ላይ ነው? 4 ፎቅ ነው፣ ሙሉን የራሳቸው ነው። እሺ። እና በምድር ባለው ፎቅ ነው። ሁሉንም ቆልፈው ነው እንትን የሚሉት። አጋጣሚ ረስተውት ይሁን ወይ እሱ አስተካክለው አላውቅም። ምድር ላይ ባለ ፎቅ ማነው ባለ መስኮት ነው የዘለል ነው። ከዛ ታክሲ ፈልገን እንምጣ እና ሻንጣችንን እዚህ እናስቀምጠው ሰው ስለማያገኘው ብላ ቆሻሻ የሚጣልበት ቦታ አስቀምጠን ታክሲ ፍለጋ ሄድን። ታክሲ ይዘን ስንመለስ የሷ ሻንጣ አልነበረም። ተወሰደ። የሷ ሻንጣ ከነ ዶክሜንቷ ሁሉም ነገር ተወስዷል። ምክንያቱም በምንም አልከለለችውም ማለት አልሸፈነችውም። አዲስ ሻንጣ ነው። ያኔ ደግሞ ቆሻሻ አስመስዬ ነበረ ያስቀመጥኩትና እንደነበረ ነበር። ስልካቸውን የኤጀንሲ ስልክ ይዣለሁ። ለታክሲ ሹፌሩ ሰጠሁት። ብር አልነበረም እጄ ላይ። ከዛ እዛ ይከፍሉሃል አድርሰኝ አልኩት። እሷ የምፈልገው ቦታ አደረሳት። እኔን ደግሞ ኤጀንሲ። እዛ ስንሄድ ኢትዮጵያዊ ነበረች የምትቀበለውና 75 ሳንቲም እንደሚባለው የ1 ዲናር 1/4 ነው የጠየቀኝ ታክሲው ማለት ነው። እና ብር አልነበረም እጄ ላይ። ከፈይልኝ ስላት የለኝም ማለች። ከዛ በቃ ምንም ማድረግ አልችልም፣ ምን እንደማደርግ አላውቅም፣ ስጪኝ እንጂ አለኝ። ከየት አምጥቼ ልስጥህ? የለኝም። እኔ እሷ ትከፍልልኛለች ብዬ ነበረ፣ ግን አሁን የለኝም ስለው እሺ ችግር የለውም ብሎ ሄደ። ሻንጣዬን ሰጥቶኝ ማለት ነው። እሱ ሄደ፣ እኔ ሻንጣዬን ይዤ ገባሁ። ለምንድን ነው የመጣሽው አለችኝ። እንዲህ ብላ ነግራኛለች እዛ ውስጥ ያለችዋ ሰራተኛ እና በቃ ፈርቼ ነው። እሷ ደግሞ በቅርብ እሳፈራለሁ፣ ስለዚህ ብቻሽን ካገኘችሽ አትለቅሽም ብላኛለች። ስለዚህ ነው ወደዚህ የመጣሁት አልኳት። ከዛ በጣም ተበሳጨችብኝ። ቁጭ በይ ለማንኛውም ብላ አስቀመጠችኝ። ወዲያው ተደወለላት ላሰሪ። እሺ። ተደወለላትና ሰራተኛ ሽኛ ጋር ነች ያለችው፣ መተሹ ሰጃት ተባለች። መተሹ ሰጃት ስትባል ከቆይታ በኋላ መጣችና ከዛ በፊት እሷ ከመምጣቷ በፊት ዋናው ራሱ ኩዌቲ ነው እና ትግባ ተብዬ ምንድነው እዚህ ያመጣሽ? ለምንድነው የመጣሽው አለኝ። ከዚህ በፊት ምን ብላኛለች? መታኝ ነው ካላልሽ ሌላ ቤት አትቀይርሽም ተብያለሁ። ሌላ ቤት አይቀይሩሽም ኤጀንሲዎች፣ መታኝ ነው ማለት አለብሽ ብላኛለች። ፊሊፒንዋ ማለት ነው። እሺ። ከዛ ምን ሆነሽ መጣሽ ሲለኝ መታኝ አልኩት። እርግጠኛ ነሽ አለኝ። አዎ መታኝ ነው። እሺ የመታችሽን ቦታ አሳይኛል። እንዴ ብዬ ነው ማሳየ። በቃ መታኝ ነው ስለው አፍሽ ይዋሻል፣ ፊትሽ ግን እውነቱን እየተናገረ ነው፣ አልነካችሽም አለኝ። ለምንድን ነው የምትዋሺው ሲለኝ አዎ ውሸቴን ነው፣ ምክንያቱም እንደዚህ ካላሏችሁ አትቀይሩም አሉ።
ስለዚህ ቤት እንድትቀይሩልኝ ነው እንደዚህ ያልኩት አልኳቸው። ከዛ ወዲያው መጣች። ሁለታችንን እንደዚህ ያስቀመጡንና ችግርሽን ተናገሪ ተባልኩ። ምንድነው ችግርሽ? ከዛ ቤት እንድትወጪ ያደረገሽ ነገር ምንድነው ስባል ገና ስገባ እንደዚህ ብላኛለች፣ ትማታለች ብላኛለች። እና እኔ መትቼሽ አውቃለሁ አለች። አታቂ ምግብ ግን እኔ ልበላ የምፈልገውን ነገር ይሄንን እንዳበሪ ይሄ ቤተሰብ ብቻ የሚበላው ነው ተብሎ ተመርጦ ነበረ የሚሰጠኝ። እኔ ነኝ ያልኩሽ አለች። አንቺ አላልሽኝም ግን ተብለሻል እየተባልኩኝ ነው እንትን ምለው እየመረጥኩ መመገበው አልኳት ማለት ነው። ይሄው በአንተ ፊት ቃል ገባለሁ የፈለገችውን እያነሳች መብላት መጠጣት ትችላለች። ስለዚህ እኔ ካሁን በኋላ ምንም አልናገራትም አለች። ከዛ ሻንጣዬን አስይዘው እዛው ቤት መለሱኝ። እዛው ቤት ተመለስኩኝ። ያቺን ፊሊፒኒ አልተገኘችም። ከዛ በቃ ስራዬን ብቻዬን ነበረ። ለስንት ጊዜ እንደሆነ እርግጠኛ አይደለሁም። ያንን ቤት አጸዳለሁ፣ ልብስ አጥባለሁ፣ ምግብ ሰራለሁ በቋሚነት። በመጨረሻ እንደ ረዳት ህንድ ምግብ የምትሰራ አመጣች። ህንዳዊ አመጣች። እሷ ምግብ ነው የምትሰራው፣ ግን እንትን አልነበራትም፣ ችሎታ አልነበራትም። እስካሁን እኔ እንዳሳየውሽ አድርገሽ አሳያት፣ ምግብ ትስራ፣ አንቺ ደግሞ ጽዳቱ ላይ አለች። ግን ጽዳቱንም እንዳሳያት አድርጋኛለች። ማለት ሁሉንም ስራ በቃ እንዳሳያት ማለት ነው ለህንዷ። ከዛ ምግብ እየሰራች ብዙም አትችልም፣ ገና ጀማሪ ነች፣ ቋንቋም አትችልም። በቃ በምልክት ነበር የምንግባባው። ከዛ የሆነ ሰዓት ላይ እያጸዳን እቃ ተሰበረባት። እሷ በቃ ሲሰበርባት ካሜራ እንዳለ አላውቅም ነበር። ቤት ውስጥ ሙሉ ለካ ካሜራ አለ። ምንሰራው ምናደርገው ምናወራው ሁሉ በቃ እንትን አለው። ከዛ ልክ ሲሰበርባት እኔ ገጣጥም ያስቀመጥኩትና አትፍሪ ያልኳት። ከዛ ልክ ከ3 ቀን በኋላ ጠራችኝ ሴትዮዋ። ይሄ ማን ነው የሰበረው አለች። እኔ እንጂ አልኳት። ተናገሪ ብላ ጮኸችብኝ። እኔ አላየሁም። ከዛ እሷ ነች የሰበረችው፣ ለምንድን ነው የማትናገሪው? መናገር አለብሽ ምናምን ብላ ጮኸችብኝ። እሺ። ከዛ የምትሰራው ምግብ ትክክል አታሳያትም። በቃ እኔ ላይ እንትን ማድረግ ጀመረች። እና ደግሞ የልጇ ሰራተኛ ፊሊፒኒ ነች እና ስትመጣ እኔን መጫን ትፈልጋለች። እሷ እንድትወደድ እኔን እንትን ለማለት ማለት ነው። እና የሌለውን እቃ ፈልጊ ትለኝና እሷ እንዳገኘችው አድርጋ ይዛ ትሄዳለች። እና ሁሌ እንጣላ ነበር ከልጇ ሰራተኛ ጋር ማለት ነው። ከዛ በቃ ንዴት፣ በነገር ላይ ንዴት ምን እንደሆነ አላውቅም ነበር። ይሄ ብስጭት የሚባለውን ትርጉም አላውቀውም። ከዛ በቃ እየተበሳጨው መጣሁ። ውስጤ ላይ የሆነ ልቤ ላይ የሆነ ነገር ይሰማኝ ጀመረ በልጅቷ ድርጊት ማለት ነው። እና ደግሞ አይን በአይን ነው የምትዋሸው የምትክደው። ሴትዮዋ እንድትወዳት ደግሞ የሆነ ነገር ታደርጋለች፣ እኔ ዝቅ የሚያደርግ ነገር ማለት ነው። እና እቃ መወርወር ጀመርኩ። ወደ ሰው አይደለም፣ ወደ ሰው ሳይሆን በቃ የሆነ ነገር ከያዝኩኝ ካናደዱኝ እወረውራለሁ። ወደ ሰው ግን አይደለም። እቃ እያጠብኩ ከሆነ እዛው ላይ ወይ ወደ ግድግዳ ምናምን። እና የሆነ ሰዓት ላይ እቃ ፈልጊ ተብዬ ያ እቃ የለም። እኔ ያገኘዋለሁ ብላ ነው የመጣችው ልጅቷ ማለት ነው። ስትመጣ የለም። አገኘዋለሁ ብለሻል ነበር? አገኙ ብዬ ያስኳት። ከዛ በኋላ ተጣርታ ሴትዮዋ መጣች፣ እኔን እንትን አለች። ከዛ ምን እንዳደረግኩ ታውቃለህ? ትልቅ የብረት ድስትና የጭልፋ እንትን አለ ማስቀመጫ ማለት ነው። ትልቅ ጭልፋ ይዤ ሄድኩና ብረት ድስቶቹን በቃ እንዲህ ማንኳኳት ጀመርኩ። በቃ ከዛ ቀን ጀምሮ ካልተንኳኳ ከንዴት አልወርድም። ለምንድን ነው የምታንኳክ? በቃ አላውቅም። እነሱን ማናደድበት ነገር ነበር የምፈልገው።
እና በቃ ያንን ነገር ማንኳኳት ሲጀምር ምን ሆነሽ ነው ብላ መጣች። እያስተካከልኩ ስለሆነ ነው የጮህባችሁ አልኳት። ከዛ በኋላ የሆነ ስድብ አላት፣ ቤተሰብ የሚነካ ስድብ ነው እና እሱን ስድብ እንዳሰድብኝ ዋናው አሰሬን ማለት ነው። እሱን ስድብ እንዳሰድብኝ የመጣሁት እኔ ነኝ፣ እኔ ስደብኝ ምን ታመጫለሽ ብላ ደገመችው። የብረት ድስት ክዳን ይዤ ነበረ በዛ ሰዓት ማለት ነው እና ግርግዳው ላይ ነው ልጥፍ ያደረኩት። እያየች አንቺ እብድ ነሽ ብላኝ ሄደች። አዎ እብድ ነኝ፣ ለቤተሰቤ ብዬ ነው የተሰደድኩት። በቤተሰቤ የመጣ ደግሞ እብድ ነኝ። ከዛ በዛ ጊዜ ደግሞ ኢትዮጵያዊ ሰው ገደለሽ ተብሎ ኩዌት ላይ በጣም እንትን ነበር፣ መነጋገሪያ ነበረ እና በቃ እኔ ከዛ ጊዜ ጀምሮ ስናደድ የሆነ የሚጮህ ነገር ነው የምፈልገው። የሆነ ነገር አጮሃለሁ። በቃ ረድስትም ይሁን ትሪም ይሁን አጋጫለሁ ወይ ጥላለሁ። አሁንም ነው? አዎ። እሺ። እና ሲጋጭ ደስ ይልሻል ወይስ ሰው የተናደደ ይመስልሻል? አዎ። በቃ የሆነ ነገር ሲጮህ እኔ ውስጤን ያረጋጋኛል። ምን እንደሆነ ባላቅም ከዛ ይሰብራል። አሜን። ከዛ ሰው ገደለሽ ተብሎ መለስ ዜናዊ መጥቶ ነበር። እርግጥም ለማረጋገጥ ማለት ነው መገደል አለባት ምናምን ተብሎ ነበርና እውነታውን ለማወቅ መጥቶ ነበር እና በጣም ኢትዮጵያዊ ተፈርቶ ነበር። በዛ ሰዓት ቆሞ ነበረ። ስቲል ራሱ ቆሟል። ከዛ ጊዜ በኋላ በጣም ይከፈታል ይዘጋል እንጂ እንደ ድሮ ቋሚ የሚሄድ የለም። ከዛ በዛ ሰዓት ወደ 4 ወር ሆኖኛል። እኔ እዛ ማታ ላይ ነው ሻንጣሽን አምጪ አለች። እሺ ሻንጣሽን አምጪ ስትለኝ እሺ ሰጠኋት። ልብሱን ሁሉ አውጣጣች፣ ፈተሸች። በይመልሽው አለችኝ። መለስኩት። በያዥና ምን ሄድበት ቦታ አላለች ሻንጣይ። እሺ ይዘን ሄድን። እዛ ጠፍቼ ሄድኩበት ኤጀንሲ እዛ ወሰደች። እዛ ስትወስደኝ ማንኛውም ሰው መቀየር የሚችለው 3 ወር ብቻ ነው። ከ3 ወር ካለፈ ኮንትራቱን የሚጨርሰው እዛው ቤት ነው እና መቀየር አይቻልም። ከዛ እዛ ስትወስደኝ አልፏል 4 ወር ሆኗታል። ስለዚህ መቀየር አትችይም፣ ኮንትራቷን እዛው መጨረስ አለባት ትባልና ይዛኝ ትወጣለች። ይዛኝ ወጣ ሌላ ኤጀንሲ ይዛኝ ትሄድና ስታማክር ሰራተኛ የምትፈልግ ኩዌቲ እዛው ታገኛለች። ከዛ ፓስፖርቴን በ500 ዲናር እዛው ይቀያየሩና እዚህኛው ቤት ገባሁ። ሸጠችሽ ማለት ነው? አዎ ተገዛዙ። እሺ ከዛ እዚህኛው ቤት ስገባ ያንኑ ቀን ወደ ገበያ ይዛኝ ሄደች። ብርድ ልብስ፣ ፍራሽ፣ የምለብሰው ልብስ ጨምራ ገዛዛችልኝ። ደስ የምትል ዘመናዊ ሰው ነች እና አንድ የ10 ዓመት ልጅ አላት። 2 ብቻ ናቸው ያሉት። ከኔ ጋር 3 ሆነን ከዛ በኋላ እሷ ቤት ከገባሁኝ በኋላ በቃ ታደንቀኛለች። ምሰራውን ምግብ ታደንቃለች፣ ምሰራውን ስራ ታደንቃለች። በቃ ጓደኛዋ አረገች። ታሪኳን ታወራኛለች፣ ስለ ቤተሰቦቿ፣ ስለ ብዙ ነገር። እኔም እዚህ ስላለው ነገር አወራታለሁ። በቃ ጓደኛ እንደ ጓደኛ ሆነን ብዙ ነገር ነው የምታወራኝ የምናወራው። ከዛ እንደዛ እያልን በቃ እኔ ቤቴ ውስጥ ነው ምን ብዬ ልንገርህ፣ እናትና አባቴ ቤት እንዳለው ጠዋት እነሱን ወደ እሷን ትንሿን ወደ ትምህርት ቤት እናትየዋን ወደ ስራ ሸኝቼ ስራ የለኝም። ቲቪ ነው ማየው ወይ ተኛለሁ፣ እንደፈለኩ ነው ማደርገው። ልክ እነሱ 9 ሰዓት ነው የሚመጡት፣ ምሳ አዘጋጃለሁ። በቃ ነፃ ነኝ። መዝናኛ ቦታ ይዘውኝ ይሄዳሉ። ደስ የሚል ነገር። ከዛ ስንት ወር እንደተቀመጥኩኝ ያረ ነው በጣም ተግባባን። ልጅቷ ግን
ደስተኛ እየሆነች አይደለም። የሴትዮዋ ልጅ ምን ትላታለች? እማማ ሁሉም ቤት ሰራተኛ ዩኒፎርም አድርጎ ነው የሚሰራው፣ እሷ ግን ልክ እንደኛ ለብሳ ነው ያለችውና ለምንድን ነው የኛ ሰራተኛ ዩኒፎርም ማትለብሰው ትላለች። ከዛ ሄዳ እንኳን አላስለካችኝም፣ ዩኒፎርም ገዝታ መጣች። ከአቅሜ በላይ የሆነ በቃ ጠቅልዬ እግሩንም እጁንም ጠቅልዬ የማደርገው ማለት ነው። ከዛ እኔ ተናደድኩኝ። ማለት ለምንድን ነው መጀመሪያ ያላስለመደችኝም አሁን የምታደርገው? እና እንደ ድሮ ስታወራኝ መስማት አቆምኩኝ ምናምንና በቃ ስቀየርባት ይቅርታ ሚሲ ምን መሰለሽ ልጄ ነች፣ የልጄን ደግሞ ነገር ማድረግ አለብኝ፣ ዩኒፎርም መልበስ አለባት ስላለች ዩኒፎርም መልበስ አለብሽ አለች። ንዴት ያልወጣም ከውስጤና የሆነ ቦታ ሚዛኝ ስትሄድ ከነ ዩኒፎርም ነው ይዛኝ የምትሄደው። እሺ ይሁን በቃ ይቅርታ ጠይቃኛለች። ለልጇ ነው። ልጅቷ ደግሞ እንዲህ መዝናኛም ስትወስደኝ ደስተኛ አይደለችም። እና ደግሞ ከዛ በፊት ማለት እሷ ባለትዳር አይደለችም ብዬ ሄለ ጓደኞቿን የወንድ ጓደኞቿን ምናምን ይዛ ትመጣ ነበር ቤት። ቤት ስትመጣም አላቅም ምን እንደሚያስቡ ባላቅም ሲሄዱ የሚጠይቁኝ አንቺን ነው ትለኝ ነበር። ሰራተኛሽ ደህና ነች እንዴት ነች ምናምን ይሉኛል እና ምንድነው ምናምን ትለኝ ነበር። እንጃ እኔ ምን አውቃለሁ። እና አሁን ልክ ጓደኛ ሲመጣ ምናምን ቤቱን ያስተካክልና እኔን የሆነ መዝናኛ ቦታ ይዛኝ ትሄድና እዛ ከፍላለኝ እኔ ስዝናና ውላለሁ። ስጨርስ መታ ትወስደኛለች። አንዳንዴ እረፍት ከሆነች ልጅቷ ትምህርት ከሌላት ከልጅቷ ጋር፣ ልጅቷ የሌለችበት ሰዓት ደግሞ እኔ ብቻዬን መዝናኛ ቦታ ይዛኝ ትሄድና እዛ አርጋኝ እመጣለሁ ብላኝ እሷ ወደ ቤት ትመለሳለች። እና በዚህ ሁኔታ ውስጥ እያለን አሁንም ልጅቷ በቃ አልፈለገችኝም፣ ለምን እንደሆነ አላውቅም። እና በምን ላይ እንዳወሩ ባላውቅም እህቴ ጋር ስሪ ትለኛለች። በቃ ሚሲ አሁን እንትን ስላለ እህቴ ጋር ስሪ ስትለኝ እህትሽ ጋር አልሰራም፣ ከፈለግሽ ኤጀንሲ ውሰጂኝ፣ ሌላ ቦታ ውሰጂኝ፣ ፓስፖርቱን እንደተቀበልሽው ድጋሚ መሸጥ ትችያለሽ፣ ስለዚህ እኔ እህትሽ ጋር አልሰራም አልኳት። እሺ ለማንኛውም ልጄ አልፈለገችም በሚል ሆነ ቤተሰቦቿ ቤት ወሰደችኝ ማለት ነው። ስትወስደኝ ስራ አልሰራም አልኳት። ስራ ያልሰራ ደግሞ ያው ምግብ አይበላም አይደል? 2 ቀን እዛ አደርኩኝ። ልብላ አልጠጣ ማንም ኬር ይስጠው አልነበረም። ከዛ የሆነ ጊዜ አላቅም እንዴት እንደሆነ ከልጁ ጋር ተዋውቀን ኤጀንሲ ያለና ሰው ይፈልጋል ሰውየው፣ ግን ልጆችን መጠበቅ ነው የምትፈልጊ ከሆነ አለኝ። እሺ አልኩት። ከዛ እሱ ይዞኝ ሄደ። ስልክ ሰጠሁት የሷን የሴትዮዋን እና ፓስፖርት እንዲለዋወጡ ማለት ነው። እሱ ፓስፖርቱ ላይ እንትን ካልመታበት እሱ ቤት መግባት ስለማልችል ማለት ነው። ፓስፖርቱን አሁንም በ500 ዲናር ተሻሻጡ። 3ኛ ቤት። ከዛ እዛ ቤት ስገባ የመጀመሪያ ቀን አይፓድ ታቋላ አይፓድ ስፋቱ ሊያስተዋውቀኝ ሲገባ ሚስቱና 2 ህፃናት ልጆች አሉ እና ወዲያው ነው አይፓዱን የወረወረብኝና እዚህ ጋር መታኝ። ሰውየው ነው ህፃኑ ልጅ እሺ የ6 ዓመት ልጅ ይሆናል እና ምንም አላሉት። በዛ ተናድጃለሁ። በቃ ህፃን ነው ምናምን በሚለው አለፉት ማለት ነው። እሺ የምትሰሪው እዚህ ነው። ከታች ደግሞ እናቱ አሉ። ምግብ የምትሰራ ህንዳዊት አለች። እኔ የልጆቹን ሁኔታና ልብስ የነሱን ብቻ ማለት ነው ከላይ ያለውን ብቻ ነው እንትን የምለው።
እና ምግብ አልሰራም እና ይሄ ነው ስራሽ አለኝ። እሺ አረብኛ ትችያለሽ አለኝ። አልችልም፣ ትንሽ ነው የምችለው ግን በቃ እችላለሁኝ አላልኩት እና በእንግሊዝኛ ነው የምንግባባው። ከዛ በቃ መስራት ጀመርን። እንዳዊቷ ደግሞ በጣም በቃ ምን ልበል በጣም ነው የምታሽቃብጠው። እዛ የነበረች ነች። ልክ እነሱ ሲመጡ ህፃናቶቹን ታቅፋለች ምናምን፣ እኔ ስንከባከባቸው እንዳልኋልኩኝ አይነት ምናምን አይነት እና እናደድባታለሁ በጣም ማለት ነው። የሆነ ጊዜ ይጠራትና ጁስ ስሪልኝ ይላታል። ካሮትና ወተት አድርገሽ ሲላት አረብኛ አልችልም ብዬ የለ እማልችል ነው የመሰላት እንዳይቷ ማለት ነው። እሺ እና ሚሲኮ አይወድም ብላኛለች፣ እንደዛ አይነት ጁስ አይወድም ብላኛለች ስትል ሰማው ማለት ነው። እንዴት እንደወረድኩ አላውቅም ከፎቅ ላይ እዛው ሰውየው ያለበት። መቼ ነው ያልኩሽ እኔ ብዬሻለሁ። ሲጀመር እሱ የሚጠጣውና የማይጠጣውን ሳላውቀው አረበኛ አመለጠኝ። አልችልም ብያቸዋል ነበር በአረበኛ። መቼ ነው እንደዛ ያልኩሽ? ከዛ በኋላ እናወራለን ብያት ሄድኩኝ እኔ እንዳዊቷን ማለት ነው። ከዛ ይቅርታ ጠየቀችኝ። ሌሊቱን ሙሉ አልተኛችም። ምክንያቱም ኢትዮጵያዊ ሰው አረደ የሚባለው ወሬ ኢትዮጵያዊን በቃ በጣም አስፈርቶ ነበረ። ኢትዮጵያዊ ከተባለ በቃ እነሱ ሰይጣኖች ናቸው አትቅረቧቸው እስኪባል ድረስ ማለት ነው። ቁጭ ብላ አደረች። እንግዲህ አንድ የኢትዮጵያዊ ሰራተኛ አንድ ሰው ገደለች ስለተባለ ግን እነሱ እኮ ብዙ ኢትዮጵያውያንን ይገላሉ አይደል? በአሰሪነት የሚወስዱ ሰዎች ይገላሉ። ግን ገላ እኮ አይደለም እውነታው እኮ ነፍሱን ይማር መለስ ዜናዊ እውነታውን እንትን ብሎ ነው የተመለሰው። በእነሱ ሀገር ምን አለ መሰለ ሴት ልጅ ስታገባ ድንግል ካልሆነች ግዴታ ወንድሟ ይገላታል። ይሄን ታሪክ ማንም አያውቅም። እና የሚያገባት ሌላ ሰው አይደለም፣ ሌላ ሰው ነው የሚያገባት። እሺ ድንግል ካልሆነች ግን ያንን ቤተሰብ አዋረደች ማለት ነው። እና ግዴታ በማንም ይሁን በማንም ትገደላለች ከታወቀ በቤተሰብ። እና የሚጋቡት ደግሞ ያጎት ልጅ ያከስት ልጅ ምናምን ነው። እሷ ሟች ኩዌቲ ማለት ነው ከሌላ ግንኙነት ነበራት። ያንን ወንድሟ ያውቃል። ሊያገባት ያለ ደግሞ ታጭቶላታል፣ ልታገባ ነው። ከዛ በኋላ ወንድሟን የገደላት ወንድሟ ገደላትና ማን ተባለ? ኢትዮጵያዊ ገደለች ተባለ። ያንን ሐቁን የሚያውቀው ያውቀዋል። ሐቁ ግን ይሄ ነው፣ ኢትዮጵያ አይደለችም የገደለችው። እና በዛ ሰዓት ነበረ እኔ እዛ የነበርኩትና በቃ ታርደኛለች ብላ ፈርታ ቁጭ ብላ ነው ያደረችው ህንዳዊቷ ማለት ነው። ካንቺ ጋር የምትሰራው የሥራ ጓደኛሽ መታ ተንበርክካ ካሁን በኋላ አይለመደኝም ይቅርታ አድርጊልኝ አለች። እሺ ያልኳት ችግር የለውም ከዚህ በኋላ ግን ስሜን እንዳጠሪ የምትታዘዥውን ራስሽ ስሪ። እኔ በዛ ሰዓት አላቅም ከየት እንዳመጣሁት ድፍረቱን። በቃ የመጀመሪያው ያነበርኩበት ቤት ነው ንዴት የጀመርኩት ብዬ ሄለ። ከዛ ድፍረትን የተማርኩት ከመጀመሪያው ቤት ነው ብያለሁ። እና በቃ ደፋር ሆንኩኝ። ድፍረቱን ራሱ ከየት እንዳመጣሁት አላቅም። ከዛ በቃ ካሁን በኋላ በምንም ተአምር ስሜን እንዳጠሪ ብያት መዝናኛ ቦታ ልጆቹን ይዞ ሲሄድ ከሱ ጋር በቃ ቤስት ሆነናል። በእንግሊዝኛ ነው የምናወራው። ሴትዮዋ ግን እንግሊዝኛ አትችልም። እና ብዙ ነገር እናወራለን ምናምን ከሰውየው ጋር ማለት ነው። እና ከዛ ቤት ላይ አላቅም እንዴት እንደሆነ ከሬስቶራንት ምግብ ያዛሉ እና ከበሉ በኋላ ነው የሚሰጡኝ ምግብ ትራፊያቸውን ማለት ነው። እሺ በጭራሽ ትራፊያቸውን አልነካም ነበር። እና ወስድና ቁጭ አረግላታለሁ። እኔ ቤት ውስጥ ያለ ፍሬሽ ነገር ነው ሰርች የምበላው። እንቁላሌን እሰራለሁ። ለምንድን ነው ይሄንን ያልበላሽው ስትለኝ ኢትዮጵያዊ ትራፊ አይበላም የመጣሁት ልሰራ ነው። እና በተደጋጋሚ
እንደዚህ ሆንኩባት ማለት ነው። እና ከዛ በኋላ ምን አደረገች? ልክ ከሬስቶራንት ምግብ ስታዝ ጠርታኝ ትሰጠኝና ሙሉን የምትፈልጊውን ውሰጂና የተረፈሽን አምጪልን ማለት ጀመረች። ኢትዮጵያዊ ትራፊ አይበላም። ከዛ እሷ ትራፊ መብላት ጀመረች። ከዛ የሀበሻን ትራፊ እሷ መብላት ጀመረች ማለት ነው። በጣም ነው በቃ አላቅም ነግሬያለሁኝ። በቃ ደፋር ሆንኩኝ። ቢገሉኝ ደንታ አልነበረኝም። በቃ ለኢትዮጵያዊ ያለው እንትን የነበረውን ማስተካከል የምንችለው እኛ ነን ብዬ ስለማስብ ማለት ነው። ለምን እናውቃለሁ ሰው አይደለሁ ለዛውም ኢትዮጵያዊ በሚለው ነው እኔ እንትን ምል የነበረው። ከዛ በቃ ልክ ምግብ ይመጣል ቅድሚያ እኔ ነኝ ፋንታዬን መውሰድ የጀመርኩት። ኢቭን አሩስቶ ዶሮ አዛ የምፈልጊውን ውሰጂና አምጪው የቀረውን ትለኝ ነበር። በቃ በራሴ ኩራት ነበር የሚሰማኝ ያንን በማድረጌ ማለት ነው። ከዛ የሆነ ሰዓት የወንዶች የሚቀመጡበት ቦታ የተለየ ነው፣ ደዋንዬ ይባላል። እና አብሮ ሴት አይቀመጥም የወንዶች ብቻ ነው። እና ሰውየው ጓደኞቹን ጠርቶ ፕሮግራም አለ። ሴትዮዋም ከስራ ቀርታ አብራን ነበር ስትሰራ የነበረውና ድስት ሙሉ በቃ ይሄ የድግስ የምንለው ድስት አላ በዛ ሙሉ ሩዝ ነው የተሰራው። እሺ። እና ደግሞ ትሪያቸው ለወንዶች ሲቀር በጣም ትልቅ ነው በጣም ማለት ነውና አሳ ተሰርቷል። ስንሰራ ውለን ለእናንተ ምሳ ብላ አላስቀረችም። ሙሉን ነው የገለበጠችው ትሪው ላይ። ከዛ ለኛስ ምሳ ስላት ሲተርፍ አለች። እሺ ያንን ውሰዱና አቅርቡ ተባለን አቀረብን። ሲበሉ በማንኪያ ወይ ደግሞ ስርዓት ባለው ሁኔታ አይደለም የሚበሉት። ዙሪያውን ምን ያደርጉበታል? እርጎ አለው በል። ከዛ የስንት ሰው እንጥብጣቢ ነው ያለው። የዘገኑ እንደዚህ ነው የሚበሉት። በስነ ስርዓት እንደዚህ አይደለም የሚቆረሰው። ከዛ በልተው ጨርሰው ሂዱ ይዛችሁት ነው ተባልን። ትሪው እንደዛው እንዳለ ነው ተነካክቷል። እና አልመጣችም አብራን። ንጹህ ፌስታል አወጣውኝና የቆሻሻ መጣያ እዛ ውስጥ ዘረገፍኩት ማለት ነው። አበደች። ይሄን እኮ ያስተረፉት ምሳ እንድትበሉ ነው አለች። ትራፊ ለውሻ ሲደፋ እንጂ ለሰው ሲሰጥ አላየሁም አልኳት። አበደች። ሰውየውን ከሰዎቹ መሃል ጠራችሁ ማለት ነው። ነው ያለኝ። ምንድነው የምትሰሪው አለኝ። መቀነስ ነበረባት ለኛ ምሳ አልቀነሰችም። ትራፊውን ብሉ አለችን። ትራፊ ደግሞ ሲደፋ ነው ማቀው ነኝ። ስለዚህ አልበላም። ያንን አተሽኮ ነው እዚህ መጣሽው አለኝ። በጭራሽ አፈር እንኳን የላችሁም እናንተ አልኩት። አፈር የላችሁም። የእናንተ ሀገር ላይ ያለው አሸዋ ነው፣ ምንም አያበቅልም። እኛ ሀገር ያለው አፈር ነው፣ ምንም ብትደፋበት የሚያበቅል። ከዛ በኋላ በቃ እብድ ሆነ፣ ቤቱ ቀውጢ ሆነ። ከዛ በቃ አቁሚ ማውራት አቁሚ አለኝ። መጀመሪያ ስለ ኢትዮጵያ መናገርህን አቁም። ልሰራ ነው የመጣሁት ብር ለማግኘት። አዎ እርቦኝ ግን አይደለም የመጣሁት፣ ይሄን እንድታቅ ፈልጋለሁ አልኩት። በቃ ከሱ ጋር በምን ተደፋፈርን መሰለ። በቃ ያወራኛል፣ ይሄ በቃ እናወራለን just friendly። እና በዛ ምክንያት ኢትዮጵያዊ ማለት አልኩት። ኢቭን አላቅም ስለ ኢትዮጵያ አንዳንድ ነገሮችን ያውቃሉ፣ ያንን ግን መናገር አይፈልጉም። ያውቃሉ። ምን መሰለ አንዳንድ ጊዜ እዚህ ተምረው መሄድ አለባቸው የሚባለው ነገር እውነት ነው። አውቀው ያላወቁ ሰዎች ማለት እንዴት መሰለ አንዳንድ ጊዜ ኢትዮጵያዊነትህን በድፍረት ማሳወቅ ጥሩ ነው። ራስን እንድታቅ ያደርጋል ብዬ አስባለሁ እኔ በራሴ። እና ሁሉ ጊዜ መጽሐፍ ሳነብ ያየኛል፣ ግጥሞች ሞክራለሁ። ገና 5ኛ ክፍል እያለሁ ነው ግጥም መጽሐፍ የጀመርኩት። አልወጣውም እንጂ በደንብ አልወጣውም እንጂ ማለት ነው። ከዛ ከሱ ጋር እንደዚህ ተነጋገረን። ለማንኛውም ጓደኞቹ ልሸኝ ብሎ ሄደ።
ከዛ ያንን የፌስታል የደፋሁትን ምግብ እያራገፈች አወጣችሁ ሴትዮዋ። ህንዳዊቷ ቁጭ ብላ ነው የበላችሁ። ታምነኛለህ? አምናት ህንዳዊ አልኳት። አም ኢትዮጵያዊ። ኢትዮጵያዊ ደግሞ ትራፊ አይበላም። ይሄ ይደፋል። ራስህን የምታስከብረው ራስህን። ግን እንደው ዝጋ እንደ ጥያቄ ልጠይቅሽ ምስክር፣ አንዳንዶቹ እንደዚህ ሄደው በኩራት አሁን እንዳንቺ በኩራት የሚናገሩ ሰዎች አሉ። አንዳንዶች ደግሞ አስወጥተው ጥለዋቸው ደሞዝ ከልክለዋቸው ደብድበዋቸው አቁስለዋቸው በአንዳንድ ሶሻል ሚዲያ ሲያለቅሱም በህገወጥ መንገድ ታስረውም የሚመጡ ሰዎች አሉ። ማለት እንደዚህ በኩራት እንድትናገር ያደረገሽ አሁን አንቺ ምንድነው? የሄድሽበት አካሄድ ነው ወይስ የራስሽ የተፈጥሮ ባህሪ ነው? ምንድነው? እስቲ የተፈጥሮ ባህሪ አላቅም። ውስጥ ላይ ተደብቆ የነበረ ይሁን አይሁን አላቅም። ነገርኩ። ንዴት ምን እንደሆነ አላቅም። ስትሰድበኝ ትርጉሙ አይገባኝም። ዝም ብዬ ነበር ማልፎ። ማለት በጣም ዝምተኛ ነበርኩ። በጣም ነው የምልህ። እና መጽሐፍ አነባለሁ። የቀየረኝ አባቴ የሚሰጠኝ በጣም ደስ የሚሉ መጽሐፎች አሉ። መጽሐፍ አነባለሁ። ሞርደን የቀየረኝ እሱ ነው ብዬ አስባለሁ። ከዛ በተረፈ ደግሞ መጀመሪያ የገባውበት ቤት ይሄ መናቅ የሚባለው ነገር አለ አይደለ? የሆነ ነገር አለ፣ ግን ይሄ ቦታ የማይሰጡህ ነገር ያበሳጨኛል። ቦታ የማይሰጠኝ ሰው ያበሳጨኝ ነበር። ምክንያቱም ምክንያት የሌለው ነገር ነበረ። በእውነታ ቢሆን እሺ፣ በኢትዮጵያዊነቴ ሳይሆን በሰውነቴ ሊያከብሩኝ ይገባል። ሁለተኛው ደግሞ በኢትዮጵያዊነቴ ብዬ ነው የማስበው። እና ያቺ ፊሊፒኒ እኔ ላይ የምታደርገው ነገር እኔን ወደ ሌላ ነገር ቀይሮኛል። ወደ ብስጭት። በቃ እሷ የምታደርጋቸው ነገሮች እሷ ማነችና እኔን እንደዚህ ታደርገኛለች እል ነበር። እና እሱ ነው ሞር የቀየረኝ ብዬ የማስበው ማለት ነው። እና ይሄ ሰውዬ መጣ በኋላ ነይ ቁጭ በይ አለኝ። ነይ ይቅርታ ጠይቂያት አለኝ። ለምን አልኩት። ምግቡን ስለደፋሹ። ትራፊ ነው የደፋሁት እና ለምንድን ነው የምጠይቀው? ይቅርታ ጠይቂያት። ከዛ ለብቻ ወሰደኝና ይቅርታ በያት ማለት ስላለብሽ በቃ ደስ እንዲላት፣ ምክንያቱም እኔ እንድትለኝ ይፈልጋሉ። አለበለዚያ ግን በቃ የሆነ ነገር ብላኛለች እኔን ራሱ ምናምን ነገር አለ። እሺ ይቅርታ ጠይቃታለሁ። ከዛ ይቅርታ ጠየኳት። ደስ አላት። ተግባባን በቃ። እና ትንሽ ስታወራ በአረብኛ መልስላት ጀመረ። አስለመድሽ ምናምን እያልኩ ማለት ነው። አንቺ ቀድሞ ትችያለሽ። እኔ እችላለሁ። ከዛ የሆነ ሰዓት የነሱ ለስላሳ በጣሳ ነው እንትን ነው በጠርሙስ አይደለም። እና ነበረች አጋጣሚ ረፍት ነበረች እሷ። እኔ ስራ እየሰራው ነው እና በሰበን አፕ ወርውሮ መታኝ ድጋሚ ልጁ ማለት ነው። ትንሹ ልጅ የመጀመሪያ አይፓድ፣ አሁን ደግሞ በሰበን አፕ ጣሳ መታውት እያየች ለምንድን ነው መቼው አበደች። ለፖሊስ ደውላለች። ደውይ አልኳት። ደውይ እነሱ ጋር ፖሊስ ማለት መንግስት በለው። ፖሊስ ከተጠራ በቃ በጣም ነው የሚፈሩት ፖሊስ። እና ፖሊስ ጠራለች። ጥሪ። የመጀመሪያ ጊዜ አይፓድ ሲወረውር ምንም አላላችሁት። አሁን ደግሞ በዚህ መታኝ። ምንም አትይው መልስ ሰጥቻለሁ የራሴ እና የፈለግሽውን አድርጊ አልኳት። ወዲያውኑ ለባሏ ደወለች። መጣ። ጠራኝ። ለምንድን ነው የመታሹ ልጄን አለ። እኔም አባቴ ቢያየ ሲመታኝ ዝም አይልም ነበር። አንተ አባቱ ስለሆንክ ነው። የመጀመሪያ ቀን ምን ተናግረሃዋል ሲመታኝ? እኔ ምንም አላልኳችሁ። አሁን ግን ደገመ። የመምታት መብት የለሽም ልጄን አለ። አውቃለሁ፣ እሱም የመምታት መብት የለውም፣ ሕፃን ልጅ ነው እኮ አለ። ይሁን የመጀመሪያ ቀን አንተ የሆነ ነገር ብትለው ዛሬ አይደግመውም ነበር። ሂጂ ከፊት ያለ
እሺ ከዛ እንደዛ እያልን 9 ወር ነው በዛ ቤት የሰራሁት። ነሐሴ ጾም ነበረ። የነሐሴ ጾመ ፍልሰታ ለማርያም ነበርና ያው እዛ የመጣውን ሁሉ ትበላለህ ምናምን እንደ ኢትዮጵያ ባይሆንም ግን በቃ አለ አይደለ የልጅነትህን የምታስታውስበት ነውና ጾም ነበረ። እና እኔው ራሴ ነኝ ያስለመድኳቸው ሎሚ ጁስ አሰራሩን ማለት ነው። እና ወደውት በየቀኑ ስሪ ይሉኛል። ወይ ስኳር ያንሰዋል ወይ ስኳር ይበዛዋል። ስለምጾም አልቀምሰውም። እና የዛሬው ስኳር የለውም ሲለኝ ይቅርታ አንፋሽተር እየጾምኩኝ ስለሆነ ነው እለዋለሁ። አለፈኝ። በሁለተኛውም እንደዛው አለኝ። ስኳር በዛበት ይቅርታ ስለምጾም አልቀምሰውም። እና ያ በተደጋገመ ሰዓት ተናዷል በዛ። እና የሆነ ሰዓት 18 ነው ነሐሴ 18 ጁስ ሰርች አስቀምጫለሁ። ለምን እንዳልቀመስኩት ባላቅም ስኳር አንሶታል ነው የሚለው። ለኔ ግን ልክ ነው። ጠራኝና ኪችን በር ላይ ስሚ ያለ ስራሽን በስነ ስርዓት እየሰራሽ አይደለም ማለት። ምን አጥፍቼ ነው ስለው ጁሱ ስኳር የለውም ማለት። ወይ ይቅርታ በጥፊ ብልሽስ አለኝ። ወይ እሱ መብት የለህም የመምታት መብት የለህም፣ ግን አስተካክላለሁ። በቃ ደጋገመብኝ። በመታሽስ በጥፊ ብልሽስ ይለኛል እየተከተለ። አትችልም፣ እኔን መምታት አትችልም። እኔም በሱ የቮይስ ልክ ነበር ምጮህ የነበረው። አልፈልግሽም ቶሎ ሻንጣሽን አዘጋጅ ያለኝ። why not I'm happy በደስታ አልኩት። በደስታ ሄድኩኝ። ሻንጣዬን አዘጋጅቼ እስከመጣ ይሄ የሴቶች እንትን አለ አይደል መዋቢያ መስታወት ምናምን ያለ ይሷል እንትን ብሎ ጥሎታል ተናዶ እና ስብርብር ብሏል። ሻንጣዬን ይዤ ስወርድ ሴትዮ አገኘችኝና የት ልትሄጂ ነው አለች። ውጪ ብሎኛል ልወጣ። እሱ እኮ ሲናደድ የሚያደርገውን አያውቅም፣ ውሸቱን ነው። ሂጂ ሻንጣሽን አስቀምጪና ነይ ይሄንን እንደዚህ ሰባብሮታል ነይ እናነሳሳው አለች። እሺ ሄድኩኝና ሻንጣዬን አስቀምጬ እያነሳሳው ተመልሶ መጣ። መብረቅ በለው። ከዛ በኋላ ጮኸብኝ። ውጪልኝ ብዬሽ የለ እንዳላይሽ ብዬሽ የለ ለምንድን ነው እዚህ ያለሽው? ይወጣልሃል ያልኩት። አጋጣሚ ሆኖ እረፍት ወጥቼ ፓስፖርት እጄ ላይ ነበር። በየወሩ እረፍት ወጣለሁ እና ፓስፖርት እጄ ላይ ነው ያለው። አም ሃፒ። ወዲያውኑ እንትን ታክሲ ደወልኩኝ። ማታ 3 ሰዓት ነው። ታክሲ ደወልኩ። የማውቃቸው ልጆች ነበሩ። እዛ ሄድኩኝ። 1 ወር ነው የቆየሁት። እዛ ሄጄ 1 ወር ቆየው ያለምንም ስራ ማለት ነው። በራሴ ትራንስሌት በዱባይ አስቆርጬ በወጣሁኝ 2 ዓመት ከ1 ወር አገሬ ገባሁ። አገሬ እንደገባሁኝ በነገር ላይ መጀመሪያ ወደዚህ እንድመጣ ያደረገኝ ፓስፖርቱ እጄ ላይ ነው ብያለሁ። የአይን አሻራ ከተነሳ የትም ሀገር መውጣት አትችይም፣ ስለዚህ ዝም ብለሽ ከዚህ ሀገር ውጪ አሉኝ ልጆች ማለት ነው። ይሄ ጠፍቶ የመስራት ህገወጥ ሆኖ የመስራት ሞራሉ የለኝም። አልወድም ማለት ሰው ወዱ አይደለም በርግጥ እንደዛ የሚያደርገው፣ ግን በጣም እፈራለሁ። ወጥቶ መስራት የሚባለውን ነገር ወጥቶ የመስራት ላይ እፈራለሁ። ስለዚህ እንደዛ ከሚሆን ወደ ሀገሬ መጥቼ ተመልሼ መውጣትን ነበር ያሰብኩት ማለት ነው። ወዲያውኑ በዱባይ ትራንስሌት ቆረጥኩኝ። ኢትዮጵያ ገባሁ። ኢትዮጵያ ተመልሼ አልመጣም ብዬ ነበር የወጣሁት። ሀብታም ካልሆንኩ አልመለስም ብዬ ነበረ። ድጋሚ አላቅም ብዙ ነገር ነበር የተናገርኩት ማለት ነው። ኢትዮጵያ ውስጥ ስመጣ ለቤተሰብ አልደወልኩም። ኤርፖርት ላይ ቆሜ ነበረ ለእናቴ እማ ኤርፖርት ነኝ ያለሁት ያልኩት።
እሺ ከዛ አላመኑ። ማታ ነው የገባሁት። በቃ ያን ሞመንት በብዬ ልንገርህ በጣም እንትን ነበረ። በቃ ፈልገው ነው ያገኙኝ ምናምን አተውኝ ማለት ነው። ተደናግረው ምናምን እና የእናቴን ድምጽ ሰምቼ ነው። ብዙ ላይት ምናምን አልነበረም። እንዴት እንደሆነ አላውቅም ያኔና ከዛ ተገናኘን። ወደ ቤት መጣው። ወዲያው ነበረ ፓስፖርቴን ያሳደስኩት ተመልሼ ለመሄድ ማለት ነው። እሺ ወዲያውኑ ፓስፖርቴን አሳደስኩኝ። በቃ ድጋሚ ወደ ሌላ ሀገር መሄድ አለብኝ ብዬ በዝግጅት ላይ ያለሁኝ የሲስተር ጓደኛ ነው። ግጥም ቲያትር ምናምን ይሞካክራል እና ፋዘር ቤት ተስፋ ያበበ ካወቃችሁ ተስፋ ያበበ እሺ ፋዘር ቤት ይዞኝ ሄደ። ከዛ ቲያትር መሞከር ጀመርኩኝ። እንዳልኩ ወደ ድሮ ባህሪ ተመለስኩኝ። ወደ ዝምታ ይሄ ተግባቢ አይደለሁም ነበረ። በቃ አንገቴን ደፍቼ ነው የሚሄደው። ግንባሬ አይፈታም ነበረ ምናምን እና ወሰደኝ። ልጁ አንድ ሁለት ሰው ካስተዋወቀኝ በኋላ ቀረ እና ፍርሃት በቃ የማላውቀውን ሰው እንዴት ነው የምግባባው? በነገር ላይ አረብ ሀገር ቆይቶ የመጣ ሰው ያውቀዋል ስሜቱን ብዬ ነው የማስበው። እንዴት ነው ከዛ ሰው ጋር መግባባት የምችለው? ትቼው የሄድኩትን እዛው ማገኘው ነው የሚመስለኝ። አሁን ለምሳሌ የሆነ የምንጠቀማቸው ቃላቶች አሉ አይደለ? እዚህ ተቀይሯል፣ እስቲል ግን እኛ ጋር አይቀየርም። ያንኑ ነው እንትን አንቺ ፋራ ነሽ እንዴ ድሮ የሚባል ቋንቋ አይደል እንዴ እሱ ምናምን እስክባል ድረስ ማለት ነው። አላውቀውም። ከዛ እዛ ቤት ቲያትር ይሁን ምን ይሁን ሁላችንም ተጋበዝን። ብሔራዊ ሎተሪ አዳራሽ እዛ ተጋበዝና የፋዘር ልጆች ወደዛ እየሄድን በዚህ አጋጣሚ ማመስገን ፈልጋለሁ። ዳምጠው ይባላል። ለምንድነው ሁሌ ብቻሽን ማይሽ? አርቲስት መሆን የምትፈልጊ ከሆነ እኮ ግዴታ ከሰው ጋር መግባባት አለብሽ። እና እኔ መኪና ስም ነው ያለኝ ዳምጠው እባላለሁ ብሎ ተዋወቅን። እና ደፋር እንድሆን ከሌሎች ጋር እንድተዋወቅ ስራን እንድሰራ ያለኝን ተሰጥኦ እንዳወጣ ምናምን አበረታታኝ። ከሌሎች ጋር እንድተዋወቅ አደረገኝ ማለት ነው። ከዛ እዛ ስንት ጊዜ እንደተቀመጥኩ አላውቅም። ብቻ በቃ እዛ መሰባሰብ ጀመርኩ። መቅረት አቆምኩኝ። የሆነ ሰዓት ጣይቱ ሆቴል ሙዚቃ ቲያትር አለና ልጁ ምን ይባላል ካስትሚ ያደርገው ልጅ ፍራኦል ይባላል። ድምጽ ያላት በቃ ቀዥቀዥ ማትል ዲሲፕሊን ያላት ልጅ ካስት አድርግልኝ አንድ ሁለት ልጅ ይለዋል። መዝፈን የምትችል ብሎታል። ከዛ እዛ እኔን ሌሎች የተለያዩ ሰዎች ይዞ እዛ ተጠራና ሄድኩኝ። መስፈን ትችላለሽ አለኝ። ኧረ እኔ ድምጽ የለኝም አልኩት። እስኪ የሆነ ዘፈን በይልኝ አለኝ። የሆነ የወንድ ዘፈን ዘፈንኩለት። እና ዘፈንኩለት። አንዷ ደግሞ ተማሪ ነች። ሙሉ ሰዓት ይመችሻል አለኝ። አዎ ይመቸኛል፣ ገና መምጣቴ ነው። ከዛ ለአርቱ ፍላጎት ስላለኝ ነው ወደዛ የገባሁት ምናምን። ከዛ በኋላ ከልጅቷ ጋር ተወዳደርን። እዛ ማናጀራችን ያሬድ ይባላል። ምን አለኝ፣ ዜማ ሰጠንና ነገ ስትመጡ ሁላችሁም የየራሳችሁ ግጥም በዚህ ዜማ ጽፋችሁ ነው አለን። ከዛ እግዚአብሔር ይመስገን በግጥም ችግር የለብኝም። በዜማው ግጥም ጽፌ ሄድኩኝ ማለት ነው። ከኔ ውጪ ማንም ግጥሙን የጻፈ የለም። እኔ ብቻ ነበርኩኝ ግጥሙን የጻፍኩት። ስለዚህ አንቺ ተማሪ ነሽ፣ ኢቭን እሷ ሞክራለች፣ የሰጧትን እንትን አልተወችውም፣ ሌሎችም አልሰሩ። ስለዚህ እሷን ማባረር አልችልም፣ ክፍት ቦታ በሚኖር ሰዓት ግን እንጠራሻለን ብለው እሷን አስወጣት እና እኔ ጣይቱ ሆቴል ሙዚቃ ቲያትር ተቀጠርኩ ማለት ነው። በስንት ብር? በ2000 ብር